ባንዳነትን ፕራክቲስ ያደረገ ኤክሰርሳይዝ ያደረገ ነው ባንዳ የሚያውቀው ለምሳሌ ጠቅላይ ሚኒስትሩ ናቸው ከጠቅላይ ሚኒስትሩ በላይ ባንዳነት የመጀመሪያ ባንዳነት ጥግ ያሳየማል ነው በኢትዮጵያ ምድር ላይ ያለ አንደኛ ቶፕ ያገሪቱ ቶፕ የኢንሳ አለቃ ሆኖ ቶፕ እንካ ብሎ የኢትዮጵያን ሚስጥር እንካ ያዘው የብሔራዊ ባንክ ሚስጥር እንካ ያዘው የንግድ ባንክ ሚስጥር የኢትዮጵያ ፋይናንሻል ሲስተም ሚስጥር እንካ ያዘው የኢትዮጵያ ኢንተለጀንስ ሙሉ እንካ ያዘው ተብሎ የተሰጠው ሰው አሾልኮ በኢሜል ወደዚህ አሾልኮ በዚህ በኢሜል ድሮ ዋትስአፕ ሲግናል ቴሌግራም አልነበረም ድሮ አንዱ ጓደኛዬ ሲነግረኝ ነው ከአብይ ጋር ኮሙኒኬት ያደርጉ የነበሩት በኢሜል ነው እና ኢሜልም የሆነ ነገር አለው ኢሜልም ኢንተርሰፕት ያደርግ ነበር የፒአርኤፍ መንግስት ኢሜሎችን ያገኝ ነበር እሱ ግን የሆነ ሲስተም ይጠቀማል በኢሜል ነበር ኮሙኒኬት የሚያደርገው ከውጭ ጋር ትልቅ ስልጣን ተቀምጦ ማዕከላዊ ኮሚቴ ኢህአዴግ ሆኖ ውጭ ሲወጣም ያው የምታውቁት ነው አሜሪካ ሲወጣ ዘና ብሎ መደወል ነው በነጻነት በኢትዮ ቴሌኮም ማያልፈው በሁሉም ነገር ኢቭን በኖርማል ቴሌፎን እየደወለ ሁሉም ሳረግ የነበረ መረጃ ሳልፎ ሲሰጥ ነበር ሰው ነው ይሄ ወንበር አንዴ ወንበር ስለያዝክ ሌላውን ታብጠለጥላለ አንተ ግን ኦሬዲ ስልጣን አለ ለትግል ነው ይሄ ሳደርገው የነበረው እኮ ለትግል ነው አገሬን አልሸጥኩም ያገሬን ህልውና አሳልፌ አልሰጠም ያገር ህልውና ከስልጣን ጋር እንገናኝ አይደለም ናሽናል ኢንተረስት ማለት አብይ ኖረ አልኖረ የኢትዮጵያ ኢንተረስት የሚቀጥል ማለት ነው የኢትዮጵያ ኢንተረስት ነው በግለሰብ ስም በፓርቲ ስም በአገዛዝ ስም የሚጠቀስ አይደለም የሀገር ኢንተረስት ማለት አገዛዞች ይሄዳሉ የሀገር ኢንተረስት ግን ይቆያል ይኖራል ይቀጥላል ነበር ይቀጥላል ነው እኔ ያኔ አይደለም ትግል ላይ ነበርኩ ይላል ትግልና የሀገር ኢንተረስት አሳልፎ መስጠት ለየብቻ ነው ትግልና ሉዓላዊነት አሳልፎ የሀገርን ህዝብ መጨፍጨፍ ለየብቻ ነው ጥሩ ነገር ኮምፓይል አድርጌላቸው ለተመልካቾች ስለ የብሔር ብሔረሰቦች ቅርና የቅማል እናራግፋለን ያሉበትን እና ባንዳ እያለ የሚሳደባቸው ከአንደበቱ ሲሆን ጥሩ ነው ተመልካቾች አብራችሁን ቆዩ ለመላው ኢትዮጵያውያን ወገኖቼ አንድ ክር ደካማ ነው ብዙ ክር ግን የማይበጠስ ገመድ ነው ስንበዛና ስንሰናሰል በቀላሉ የማንበጠስ ጠንካራ ገመድ ስለሆን መተባበርን መከባበርን በጋራ መቆምን ብሔራዊ ጥቅም ማስቀደም የሁላችን ሀብትና ስንቅ እንዲሆን አደራ እያልኩ የሀገርን መሻት ተመልካቾች የአብይን ፈገግታ እና እጁን ማርጎ እንደዚህ ሲያርግበት ምናምን ያለውና ፈገግታው የፋሻል ኤክስፕሬሽኑ ምናምን ይሄ እጁ ሲያጨበጭ ምናምን ትንሽ እናርገው ይሄን በደንብ እንየው በደንብ የሀገርን መሻትና የባዳን ክፋት መለየት ይጠበቅብናል ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር ባዳ በክፋት የኛን መሻት ለማጨለም ሲነሳ ኢትዮጵያውያን ለባዳ ፍላጎት መሳሪያ እንዳንሆን ሺህ ከፍለናል እንደ ኤርትራ ሰራዊት ሺህ ከፍለናል ከዚህ በኋላ የኤርትራ ችግር የኛ ችግር የኤርትራኑ ችግር ምክንያቱም በባዳ የተጠለፈ ገመድ አይፈታም አያስርም በኤርትራ መንግስት በኤርትራ ፕሬዝዳንት በኤርትራ ባሉ ሰራዊት ከፍተኛ አመራሮች ጥረት እንደ አዲስ ፍቅራችን
ኑሯችን ለመገናኘት በቅተን እንፈልጋለን። ምናልባት ብዙ ጊዜ ከእኛ አዛዦቻችን ጋር ይበልጥም ደግሞ ጀነራል ፊሊጶስ ምንጊዜም ከእኛ አልተለየም። አባታችን ነው፣ መካሪያችን ነው፣ አዛዣችን ምንጊዜም ከእኛ አልተለየም። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። ሰው እኮ ያጨበጭባል፣ የምር ያጨበጭባል። እንደ ጸጉር ቅማል እናራግፋለን። እስቲ የሀብታሞች ልጆቻችሁን ጠይቋቸው። የጸጉር ቅማል ምንድን ነው ዳዲ ቢል ምንድን ነው የምትለው? የለም እናንተ አልፋችሁበት ሊሆን ይችላል። ልጆቻችሁን ጠይቋቸው፣ የሚያውቁት ነገር የለም። ይሄ የውርጋት ቋንቋ ነው። በነገራችን ላይ በዚህ ዘመን የውርጋት ቋንቋ ነው። ውርጋጦች ናቸው ይሄን ቋንቋ የሚጠቀሙት። የሀገር መሪ አይጠቀመውም። ይህን ሁላ ሲያወራ መሪ ነው የሚመስለው እኮ። ትላንት አሳልፎ በእውነት የኤርትራ መንግስት ይሄን ሲያይ ምን እንደሚሰማው አንዳንዴ ማለት 4 ኪሎ እንዲቀመጥ ያደረገው የፈቀደለት ጎልደን እድል አግኝቶ የኢትዮጵያ ሕዝብ በቲዲኤፍ መሪነት የኢትዮጵያ ሕዝብ ትልቅ እድል አግኝቶ 4 ኪሎ የፈቀደለት እንዲቀመጥ የፈቀደለት ኤርትራ መንግስት ነው። እንዴት ለዚህ ሁሉ ለሱም ተርፏል። አሁን የኤርትራ ሕዝብም እንወረራለን ስሜት መጣ። ማንም ኮልኮሌ የሰፈር ኮልኮሌ እየመጣ የቀይ ባህርማ የግድ ነው የሚል መጣ። በየመግለጫው እዛውም እንዳሻውጣ ሰው እንደዛ ብሏል። ለቀይ ባህር የሆሳና የኛ ክልል ህዝብ ምናምን መስዋዕትነት እንከፍላለን አለ። ይሄ በፉከራ አይደለም እሱ እንደዛ የምታደርገው። ሄደና የልጆችን ወንድሞችን አማራ ክልል ላይ እየተቀቀለ ያለው አማራ ክልል ያለው ንገረው። የስራ ዕድል የለም እንደ ደቡብ ኢትዮጵያ ሆሳና የትኛው ማዕከላዊ ኢትዮጵያ ነው ደቡብ ኢትዮጵያ ነው? አሁን የድሮ ነው ስለሆነ የስራ ዕድል የለም፣ ቡና ለቀማ የለም ወይ ምናምን የለም። ሰርቶ ሊስሩ ሆኖ መኖር አይቻልም። 4000 ብር 5000 ብር ሜካ ያደርግም አንድ ወጣት እንጀራ ፍለጋ ብሎ ከ10ኛ ክፍል ወደ ውትድርና እየገባ እየተቀቀለ ያለው ትግራይ ተቀቅሎ አማራ ክልል እየተቀቀለ ኦሮሚያ እየተቀቀለ ያለው የማን ልጅ ነው? የኢትዮጵያ ልጅ ነው። የደቡብ ኢትዮጵያ ልጅ ነው። አሁን የኢትዮጵያ መከላከያ ሰራዊት የሞላው የማን ነው? የት አካባቢ ነው? እንደ ጉድ የወታደር አምራች እየሆነ ያለ እንትን እኮ አለ እኮ አካባቢ አለ እኮ በኢትዮጵያ ኦሮሚያ። አሁን አብዛኛው መከላከያ በማን ነው? በደቡብ ኢትዮጵያ፣ በድሮ ደቡብ ኢትዮጵያ፣ በድሮ ሲዳማም ደቡብ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ፣ ማዕከላዊ ኢትዮጵያ በሱ ነው እየሞላ ያለ እና የኦሮሞ ህዝብ ነው ወጣት እየላከ ያለ። የኦሮሞ ምክንያት አለ። ሞቱማ ኦሮሞ መንግስት ሊፈነገል ነው፣ ሰሜኖች መጡብህ ምናምን መጡብህ እና ጠብ እያሉ ያስገቡታል። ወጣት አማራ ክልል ቀንሷል። ሲግኒፊካንት የሆነ ለውጥ አምጥቷል። ወደ ፋኖ የሚገባው እንጂ ወደ መከላከያ የሚቀጠር የለም። አሁን ተሸውዶ የማይቀጠሩ የለም እያልኩኝ አይደለም፣ ግን ሲግኒፊካንት ለውጥ አለው አማራ ክልል ላይ። በገፍ እየገባ ያለው መከላከያ ግን ቢያንስ ሪላቲቭሊ እያልኩኝ ነው። እየታፈሰም ቢሆን ቀደም ብዬ ያሳየኋችሁ እየታፈሰ ነው። እባካቸው አድኑን የሚሉት እነዚህ ልጆች እንደዚህ ታፍሰው ወታደራዊ ጉዳይ ያሉት እነዚህ ወደ እየታፈሱ ያሉት እነዚህ አይነት በግድም ቢሆን ማለት ነው። በግድ የሚቻልበት ነው የማይቻልበት። አሁን ትግራይ በግድ ወደ መከላከያ ወደ ኢትዮጵያ ይችላል ነው ወይ? አማራ ክልል በግድ እኮ የለም እኮ። ቢያንስ ደሞዝ ይሰጥሃል፣ ፓይለት ትሆናለህ፣ ሐኪም ትሆናለህ ተብሎ የሚገቡ ይሆናል። በግድ በሚሊሻ እየታፈሰ ያለው ግን አካባቢ አለ እና ባዳ መለስበታል። ይሄን ጉዳይ ከዚህ ጋር ተያይዞ መነገር ያለበት አለ። ተመልካቾች የህወሓት መልእክት ትንሽና የህወሓት ዛሬ የብሔር ብሔረሰቦች ቀን ነው። የብሔር ብሔረሰቦች ቀን ሆኖ ግን ትግራይ ዋና ደማቅ ነበር። መቀሌ ዩኒቨርሲቲ ሪሰርች ምናምን እንትን ያደርጋል። ትግራይ በየቦታው የብሔር ብሔረሰብ ቀን ተብሎ የሆነ ስቴዲየም ሴሌብሬት ይደረጋል። ኤኒዌይ ለየት ኢትዮጵያ ጠቅላላ የነበረው ነው። አሁን አዘጋጅ ብቻ አዘጋጅ ከሆነ ደግሞ አዘጋጅ ነው። ፍንክች ብሎ ነገር የለም። የፌዴሬሽን ምክር ቤት በጀት ይበጀታል፣ ያዘጋጃል በሮቴሽን ማለት ነው። ትግራይ የዚህ የብሔር ብሔረሰብ ቀን አቀንቃኝ ትልቁ ክልል እንደ ህዝብም ትልቅ ድጋፍ የነበረው መስዋዕትነት የከፈልኩበት ነው። ለዚህ ህገ መንግስት ሲባል ልጆች ገብሬበታለሁ ብሎ የሚያስብ የትግራይ ህዝብ አሁን ዞር ብሎ የሚያውቀው ነገር የለም። ትልቁ የዚህ አቀንቃኝ ፖለቲካ ፓርቲ የሚያውቀው ነገር የለም። የራሱ ጉዳይ ነው ያዋለው። መግለጫ ሲያወጣ ነው ያዋለው። መግለጫ
ሌላ ጦርነት እየመጣብኝ ነው አሁን የፕሪቶሪያ ሰላም ስምምነት እየፈረሰ ነው ዓለም አቀፍ ህብረተሰብ ሆይ ይሄን ቶሎ አቁመው እያለ ሲያስጠነቅቅ ነው ያለው የኢትዮጵያ ብሔር ብሔረሰብ ነኝ የተባለው ደግሞ ሆሳዕና ቀይ ባህር ይመለከተኛል ሲለዋል ለማንኛውም የዓለም አቀፍ ህብረተሰብ ትንሽ ድምጽ ላሰማችሁ በድምጽና ዳግም ከየንሳዕርር ህዝብ ትግራይ ንምስኳን ዝግበር ዘሎ እዩ ማሕበረሰብ ዓለም ክግንዘቦ ዝግባእ ስምምዕ ፕሪቶሪያ ብሰንኪ መንግስቲ ኢትዮጵያ ካብ እዋን ናብ እዋን ህልውኑ ኣብ ሓደጋ ይኣቱ ከም ዘሎ እዩ ስምምዕ ፕሪቶሪያ ክፍጸም ማሕበረሰብ ዓለም ብፍላይ ድማ ኣደራደርቲ ሃገራትን ፓነል ሕብረት ኣፍሪካን ጽዕንቶ ብዘይ ምፍጣሮም መንግስቲ ኢትዮጵያ እቲ ስምምዕ ንኽጥሕስ ምቹው ኩነታት ፈጢሩሉ ኣሎ ድሌት ህዝቢ ትግራይን ህወሓትን ሉዓላዊ መሬት ትግራይ ተመሊሱ ኣብ ትሕቲ ጸላኢ ዝነብር ህዝብና ሓራ ብምውፃእ ኣብ ስደትን ውሽጢ ዓድን ኣብ ማእኸላት ምዕቆብ ዝርከብ ህዝብና ናብ መረበቱ ክምለስ ተሓታትነት ፈጸምቲ ጀኖሳይድ ክረጋገጽ ህዝብና ክከሓስን ዳግመ ህንጸት ክጅመርን ኢሉ እውን እቲ ዘላቒ ስምምዕ ምቁራጽ ተኽሲ ናብ ዘላቒ ስምምዕ ሰላም ክሰጋገር ምግባር እዩ እንግዲህ የህወሓት መግለጫ ዛሬ ሳምንታዊ መግለጫ ላይ ዛሬ በልዩ ሁኔታ መቀሌ የነበረው ስብሰባ ከዛ ውጭ ማለት ነው የዓለም አቀፍ ህብረተሰብ የፕሪቶሪያ ሰላም ስምምነትን ከመፍረስ ለማዳን መረባረብ አለበት ያለበት ሰዓት አሁን ነው ይላል የትግራይ ህልውና ለማጥፋት ያቀደው ፕሮጀክት አጠናክረው ቀጥሎበታል አገዛዙ ይላል የፌደራል መንግስት ማለት ነው ሽብር ላይ የተሰማሩ ባንዳዎች እያሰማረብኝ ነው ይላል በአፋር ያደራጃቸው ሽፍቶች በኩል ይሄ ሽብር ስራ እየተፈጸመ ነው ይላል ሰሞኑ በርካታ የቦምብ ፍንዳታዎች ሲያደርግ ነበር ትግራይ ሲፈጽም ነበር የሶሻል ሚዲያ ሰራዊት የሚባል አሰማርቶ የሽብርተኝነት ተግባር እየፈጸመ ነው ህዝብን የሚያሸብሩ ሰዎችም ጭምር ቀጥሮ እያሰራ ነው ይላል የትግራይ በጀት በማቋረጥ ስምምነቱ እየጣሰ ነው ይላል የትግራይ ተቋማት የሆኑ የትምህርት ፋይናንስን ዘግቷል ይላል አፍሪካ ህብረትና ሌሎች አደራዳሪ አካላት ተጽዕኖ መፍጠር አለባቸው ስምምነቱ አደጋ ላይ ደርሷል ይላል የዓለም አቀፍ ህብረተሰብ ተገቢ ድርሻው እንዲወጣ እንጠይቃለን ይላል አጠር ያለ ሳምንታዊ መግለጫ ነው ይሄን በተመለከተ እንግዳ ይኖራል ከዚህ ፕሮግራም በኋላ ከትግራይ በቀጥታ ውይይት ይኖራል ስለ ዛሬ የተጀመረው የህወሓት ካድሬዎች ስብሰባ እና ሌሎች ጉዳይ ሌላ ተመልካቾች አብይ አንድ ነጥብ ለማስቆጠር ወደ ሆሳዕና የሄደበት ኮሎኔል በዛብህን መዘከር ነው ማስተዋወስ ነው ኮሎኔል በዛብህ ሁሉም ወደ እንደያ አምሳያው ነው የሚሄደው የሆነ ቦታ ሲሄድ የሱ የብሔር የሆነ ጀግና የሚለውን እሱ ስሙ ያነሳል ከዛ ጭብጨባ ተቋርሶ ይመጣል የሆነ ባህር ዳር ይሄዳል የሆነ ነገር እንደዛ ነው ኮሎኔል በዛብህ እና የሆሳዕና ልጅ የሃዲያ ልጅ ይላል ኮሎኔል በዛብህ የኢትዮጵያ ልጅ ነው የኢትዮጵያ ታዋቂ ፓይለት ነው ከደርግ እስከ ኢህአዴግ ጊዜ የነበረው ኢትዮጵያ ሲያገለግል የነበረ ነው ቦሞያው ፓይለት ነበር ፓይለት ነው ሁለት ጊዜ ተማረከ በሁለተኛው አልተመለሰም መጀመሪያ ተመለሰ ኤርትራ ሲበታ ተያዘ እንደገና መለሱት በይቅርታ ተመለሰ ከዛ እንደገና ሁለተኛ ሲሄድ በኢትዮ ኤርትራ ጦርነት ጊዜ በአስመራ ተመቶ ወደቀ እሱ ተማረከ ከዛ በኋላ አልተገኘም አልጠየቀም እንኳን ኤርትራ ሄዶ ሲመላለስ እንኳን በየነ ጴጥሮስን ይዞ ሄዶ እንኳን አልጠየቀም አስከሬኑ ቢያንስ እንኳን ይዤ ልሂድ ብሎ እንኳን አልጠየቀም እንደ እንትን ይመስላል ይሄ ነውሯም ይመስል በዛን ሰዓት ምን ችግር ያልነበረው ከሞተ ነው ከበህይወት ካለ ደግሞ በቃ በይቅርታ ስጡን በቃ ታርቀን ይላል እንዴ ስጡን ተብሎ መመለስ ይቻላል ነበር በህይወት ካለ ያለ ግን አይመስለኝም እዚህ መጥቶ ከሃዲያ ህዝብ ጋር ያገናኘዋል ይሄ ሰው ከአንድ ብሔር ጋር ካገናኘውማ ምን ዋጋ ያለው ዋጋ የለውም እኮ ጀነራል መርዕድ ንጉሴ ኦሮሞ ናቸው አማራ ናቸው ምናምን ሰው ትዝ አይለውም የማያውቀው ነገር የለም ምን በደርግ ጊዜ እንደዚህ ሆኖ እንደዚህ ጀግና መከላከያ ኤታማዦር ሹም የነበሩ ናቸው ብሎ እንትን ያደርጋል ከዛ ውጭ ግን ሌላ ትዝ አይለው እኔ ብሔራቸው አላውቅም እኔ ምን ኃላፊነት እንደነበራቸው ግን አውቃለሁ እኔ የኢትዮጵያ ሉዓላዊነት ለኢትዮጵያ ሉዓላዊነት የተሰዋ ሰው ከአንድ ብሔር ጋር የሃዲያ ሰዎችና ሃዲያ ነው እና ለሃዲያ የሱ መስዋዕትነት እናንተ ታስቀጥሎታላችሁ ብሎ ደግሞ ያስጨበጭባል እሱ ተሰውቷልና እናንተ ሄዳችሁ ትሰዋላችሁ ድጋሚ እሱ የጀመረው እናንተ ታስቀጥላላችሁ ምንድነው የጀመረው እሱ የጀመረው እኮ የለም እኮ ኮሎኔል በዛብህ ተሰዋ እንደሌሎቹ እሱ ብቻ እኮ አይደለም የተሰዋው እኮ በኢትዮ ኤርትራ ጦርነት እኮ እሱ ብቻ አይደለም የተሰዋው የቢተው በላይ ወንድም እኮ ተሰውቷል እኮ ፓይለት ሄሊኮፕተር ሲያበር ቡሬ ግንባር እኮ ተመቷል እኮ ሄሊኮፕተር እሁድ ቀን ተመቷል እኮ ስለሱ እና ትግራይ ሲሄድ ቢተው በላይ ወንድምን ሊዘክር ነው እንደ ኢትዮጵያ ሆኖ ነው የሞተው እዛ ላይ እንደ ትግራይ አይደለም የሞተው
የኢትዮጵያ አየር ኃይል ሆኖ የኢትዮጵያ ዳር ድንበር አስጠባቂ ሆኖ ኢትዮጵያ ፓይለት ሆኖ ነው የሞተው የተሰዋ ያኔ። ለማን የሱ ቁማር ነው እያወራሁኝ ያለው። የሰውየው ቁማር የሚቻል አይደለም። በጣም ከባድ ነው። በወታደራዊ መስክ ጀግናውን ኮሎኔል በዛብህ ለኢትዮጵያ ያበረከተ ህዝብ ነው። ጀግናው ኮሎኔል በዛብህ የጀመረውን ጀግናው የሀዲያ ወጣት ያሳካዋል። እንዴት ነው የጀመረው እሱ? ሀዲያ ወታደር የሆነው ኮሎኔል በዛብህ ዘመን ነው አይደለም። ኢትዮጵያ ወታደር የሚባል መከላከያ ሲገነባ ጀምሮ ያው የኢትዮጵያ መከላከያ አይኖ በኋላ ነው ደቡብ ኢትዮጵያ ሚኒሊክ መጥቶ ኢንኮርፖሬት አደረጉት። ግን ኤኒዌይ ዘመናዊ ኢትዮጵያ ሲሰራ ሀዲያ 10ም 5ም ምናምን ወታደር ግን ኮንትሪቢዩት እያደረገ የመጣ ነው። እሱ የጀመረው አይደለም። መከላከያ ሀዲያን ወክሎ ወታደር የሆነ እሱ ብቻ አይደለም። ፓብሊክ ፊገር ሊሆን ይችላል፣ ግን በርካቶች ተሰውቷል። በርካቶች ምንም ያጠራጥር የለው። መከላከያ ዛሬ ድረስ እየሞቱ ነው በየቦታው ዓላማ ለሌለው ለዛው። የት ነው የሞተው ሲባል እርስ በርስ፣ የት ነው ሲባል ትግራይ ጁንታን ሲገድል፣ የት ነው ሲባል ሸኔን ሲገድል፣ የት ነው ሲባል ፋኖ የአማራ ሸኔን ሲገድል ምናምን እንደዛ ዜና ነው የምታዘራው። ባዶ ማለት ይሄ ነው፣ ዓላማ ለሌለው ማለት ነው። ይሄን ታስቀጥላለህ እየተባልክ ነው። መሞት ታስቀጥላለህ። እሱ ሞቷል፣ አንተም ትሞታለህ ነው። ሌላ ጠጆ ፌዴሬሽን ምክር ቤቱ ሰውዬ ሽጉጥ እጠጣለሁ ምናምን ያለው ሰው ተባከነ። የሽጉጥ እጠጣለሁ ታሪክ ያው ታውቁታላችሁ። ምንም የለም። ያገኘው የተሻገረ ፈልጉልኝ ቢባል አይገኝም። ያገኘው የተሻገረ ሽጉጥ የለም። አሁን መጣና ምንድነው የሥራ ክፍፍል አድርገው ነው የመጡት። አብይ ይሄን እናገራለሁ፣ እናንተ ይሄን ተናገሩ። እናንተ እኔን በጣም የሚገርም እኮ ነው። በአብይ መነገር ያለበት ደረጃ በተራ ኮልኮሎች ያስነግራል። ከጀርባ በእነ እንዳሻው ጣሰው ያስነግራል። እሱ ሰው ስለ ቀይ ባህር ሳይነካ ሄደ። አብይ የቀይ ባህር ሳይነካ ሄደ። ከታች ያሉት ግን አስነገራቸው። በክልሉ በእንዳሻው ጣሰው የክልል ፍላጎት አለ፣ የኢትዮጵያውያን ጥያቄ ነው ለማለት። የባህር በር ጥያቄ ማለት የፌደራል ብቻ ሳይሆን የክልሎችም የህዝብም ጥያቄ ነው የሚለው አንተ ተናገረው ብሎ በእሱ ያስነግሯል። አገኘሁ ተሻገር የኢህአዴግ ጉምት ባለስልጣን ነው። አንደኛ የኢህአዴግ አቀንቃኝ ፕሮፓጋንዲስት የነበረ ትላንት አንድነት የሚሰብክ መንግስት አልነበረንም ይላል ኢህአዴግ ማለት ነው። ስለ አንድነት አይሰብክም ነው። ይሄ መንግስት የዚህ መንግስት አንድነት ኢትዮጵያ አካባቢ እንደሆነ እኔ የማውቀው ነገር የለም ወይ ለኛ የተደበቀ ነገር አለ? አይ አንድነት እኮ ሰፊ እኮ ነው ሚላል ሊኖር ይችላል። ለግሩም ጫና የሆነች አንድነት ለሱ ፊት የምታደርግ አንድነት ካለች ኢትዮጵያ ንገሩን። የግሩም ጫና አይነት አደራጅ ሰብሮ መጥቶ እኛ እያለ የተናገረው አብይን አብድሩና የሚሉ አፍሪካውያን እኮ አሉን። ወርልድ ክላስ ማይንድ ጭንቅላት ያላችሁ ሰዎች እኮ ብልጽግናችሁ እኮ ፈጥሯል እኮ። ደቡብ አፍሪካ ስንሄድ እንደናንተ አይነት መሪ ቢሰጠን ይሉናል። ደቡብ አፍሪካ እነ ታምቦ ምቤኪን የሚያውቅ መንግስት፣ እነ ማንዴላ የሚያውቅ መንግስት ህዝብ አብይን የሚል 1 ሚሊዮን የራሱን ህዝብ ቢጨፈጭፍ እሱን ብትሰጡን ይሉናል። ሰሜን አፍሪካ ሁሉም የሚደነቅ ከንቲባችን ይላሉ። የኢትዮጵያ ከተሞች ምንም ሳይኖር ኢትዮጵያ ምንም ኢንቨስትመንት ምንም አይነት መንገድ ግንባታ ይሁን ኢንፍራስትራክቸር ግንባታ የላት ኢትዮጵያ አዲስ አበባን ብልጭልጭ አድርጌ ዓለም አቀፍ ማህበረሰብ ሸውደዋለሁ ብሎ አዲስ አበባ ብቻ ኢንቨስት እያደረገ የቆየ እና አሁን ያቆመው አዲስ አበባ በቃ እሷ ለየት አድርጋ እየሰራቸው ነው። እሷን ስጡን ይሉናል። እንደዚህ አይነት አክቲቪስቶችና የሚዲያ ሰዎች የሚባሉት ፋርሴ ቡራዎች እንጀራቸው ነው። አንድነት አለ ቢሉ ምናምን ቢሉ አይገርመንም። ሌላው ግን አዲስ አበባ ያለው ብቻ ህዝቡ ብቻ ካሳንቺስ ህዝብ ማሲንቆ ምድረ ማሲንቆ ጠራርገን አስወጣ ነው። የማሲንቆ ስፍራ ምድረ ማሲንቆ ከሆነ ብሔር ጋር አያይዞ ግርማ ብሩ ነው አይደል እንደዛ ያሉት። ግርማ ብሩ ካሳንቺስ የሆነ የአማራ ሰፈር አስመስሎ ጠራርገን ወደ ገጠር ላክ ነው። ከዚህ በኋላ ሁለተኛ አይገናኝም ምድረ ማሲንቆ የሚል እና የብሔር ብሔረሰብ እኩልነት አንድነት ምናምን ይላል። ኢትዮጵያ ውስጥ የአንድነት ስሜት አለ። እያንዳንዱ ቤት ብታሉ ይሄን ፕሮግራም የምትከታተሉ እኔን ትወቅሱኛላችሁ ወይ እውነቱን ነው አይ ተሳስታለ ትሉኝ ትላላችሁ። የራሳችሁ ጃጅመንት ይኖራችኋል። አገኘሁ ግን የኢህአዴግ ዘመን አንድነት የሚሸረሽር ስርዓት ነበር። አሁን ግን ህብረ ብሔራዊ ኢትዮጵያ እየገነባን ነው። በተለያየ መንገድ የተቸረቸረ የተከፋፈለ ሲለን ውሏል።
ባለቤታችን መሰረት ሳይናጋ እንደጸና ለማኖር ከጋራ ታሪካችንና እሴቶቻችን የተቀዳና ብዝሃነታችንን የሚያገብር የጋራ ማንነት ሊኖረን ይገባል። ይህንን የጋራ የሆነ ኢትዮጵያዊ ማንነት ለማጽናትና የሕዝቦችን የዘመናት አብሮነት እንደተጠበቀ ለማዝለቅ በብሔራዊነት ላይ የተመሰረተ አሰባሳቢ ትርክት መገንባት ያስፈልጋል። ክቡራትና ክቡራን፣ ዲሞክራሲያዊ መግባባት እንደ ገዳ ስርዓት በመሰሉና ሌሎች የሽምግልና ስርዓቶች ኢትዮጵያውያን ከቀደምት አባቶቻችን እንታወቅበት የነበረ ትናንት በተለያየ መንገድ የሸረሸርነው ዛሬ ደግሞ እየተለማመድነው ያለ በአዲስ መልክ የምንተገብረው ባህል ነው። ገዳ ስርዓት አገኘሁ ተሻገር ገዳ ስርዓትን ያሞግሳል። አብይ የገዳ ስርዓትን የሚያውቀው ነገር የለም። ለምን ራሱን አሶሺየት የሚያደርገው እንደዛ አይደለም። አይ ኦሮሞ እኮ ነው እየከፋፈልኩ እኮ ነው። እኔ አፋን ኦሮሞ የሚያውቁ ሰዎች ኦርጋኒክ ኦሮምኛ ያወራል ወይ የተለማመደ ኦሮምኛ ነው የሚያወራው ወይ ራሳቸው ይወቁት። ፕሮፌሰር እስቄል የሆነ እዚህ ፕሮግራም የሆነ ይመስለኛል ኦሮምኛ አሁን የተለማመደው ብሏል እኮ ስልጣን ላይ ከወጣ በኋላ ነው ሪል ኦሮምኛ በደንብ ፕራክቲስ ማድረግ የጀመረው ማለት እነሱ በደንብ ያውቃሉ ማን የትኛው አክሰንት ነው የዚህ አካባቢ ምናምን ይቅርና ቢያንስ ምን አይነት ኦሮምኛ ሲያወራ እንደነበረ ፕላስ ራሱን እንዴት አይደንቲፋይ እንደሚያደርግ ጭምር ራሱ እንደሚወስድ ብርሃኑ ጁላ እዚህ ፕሮግራም ላይ ትላንት ተናግሬዋለሁ። ሌላ ጊዜ በይፋ መጣበታለሁ። በይፋ ለሱም በተቻለ መንገድ አደርስለታለሁ። ብርሃኑን በጽያፍ ቋንቋን የሚሰድበው ድሮ ይሄ በጣም ነውረኛ የሆነ ስርዓትና ብሔር ጠል የሆነ እንትን በነበረበት ጊዜ ይሄ በብሔር የሆነ እንትን ጋር በተከለከሉ እንትኖች የጥላቻ ቋንቋዎች አድርጎ የኦሮሞ ሕዝብን በሚሰድብበት ጊዜ አሁን መናገር አይቻልም። በኢህአዴግ ጊዜ እንደዛ የለም። እንደዚህ ይሄን ቋንቋ የተጠቀመ አሁን በኢህአዴግ ጊዜ አይታሰብም ነበር አይታሰብ። አሁን ግን የአገሪቱ ጠቅላይ ሚኒስትር በዛ ነው የሚሰድበው። ብርሃኑ ጁላ በዛ ነው የሚሰድበው። አሁን ሌላ ጊዜ መለስበታለሁ። እንኳን አባገዳ ያለው ነው አባገዳ ሪኮግናይዝ አደረገው። የአባገዳ ስርዓት በጣም ዴብዝ ያለው ነው፣ ምንም ጥርጥር የለው። ትልቅ ፕሮፌሰሮች የኤርትራዊ ፕሮፌሰር ጭምር ዴዘርቴሽን ሰርተው የኦሮሞ ሕዝብን በዓለም አቀፍ እንትን ያስተዋወቁ በኢትዮጵያውያን እንዲተዋወቁ ያደረጉ እንቁ ፕሮፌሰር አሉ። ኤርትራዊ ፕሮፌሰር የምታውቋቸው የኦሮሚያ መንግስትም ሸልሟቸዋል ይመስለኛል ለማ መገርሳ በህይወት እያለ። ግን ሰውየው ለሸቀጥ ነው እቺ ገዳ ስርዓት ያለው አብይ አጠገብ ስላለ ይደሰት ይሆን ወይ ብሎ ነው እንትን ያደረጋል። አገኘው ራሱ ሪኮግናይዝ ያደርጋል ወይ አላቅም። ወደ የመረረው የኢንተርናሽናል ጉዳይ ያነሳበት የቀይ ባህር ጉዳይ ያነሳበት እንዳሻው ጣሰው ነው። እንዳሻው ጣሰው በኢህአዴግ ጊዜ ጀምሮ ባለስልጣን ነው ምናውቀው ነው። በኢህአዴግ ጊዜ አሁንም ቀጥሏል። እንዴት አስቻለው የሚባል ጉዳይ ነው። እዚህ ላይ ኢህአዴግን ሲያደንቅ የነበረ ጋዜጠኛ ወይም የኢህአዴግን አብዛኛው እንኳን ጠፍቷል፣ አብዛኛው ወጥቷል። አሁን ደግሞ ምርጥ ብልጽግና ሆኖ አክት ሲያደርግ ስታዩት ገብቶት ነው ገብቶት አይደለም ሌላ ጉዳይ ነው። ወይ የእንጀራ ጉዳይ ሆኖበት ነው፣ ምንም ጥርጥር የለውም እንጀራ ነው። ይሄ ሰውዬ አንተ ይሄ ስልጣን ጠቅላይ ሚኒስትር እያለ ስለ ቀይ ባህር ታወራለህ ወይ ብሎ የጠየቀው ሊኖር ይገባል። አሳቸው እያሉ የሀገር ጠቅላይ ሚኒስትር ስለ ቀይ ባህር ሳያወራ ዝም ብሎ ሄዶ አንተ እዚህ መጥተህ የቀይ ባህር ጥያቄ ህዝባችን እናሰልፋለን፣ ህዝባችን መስዋዕትነት ይከፍላል ሲል ብዙ ሰው መጠየቅ አለበት ብዬ አስባለሁ። ተመልካቾች የሀገራችን ብሔራዊ ጥቅሞችን ለማስከበርና አዳጊ የህዝቦች ፍላጎትን ለማሟላት መሰረታዊ የሆኑ የባህር በር ጥያቄ ምላሽ እንዲያገኝ በሚደረገው እንቅስቃሴ የክልላችን ህዝቦች ከመንግስት ጎን በመሆን የበኩላቸውን ለመወጣት ዝግጁ መሆናቸውን በዚህ አጋጣሚ አረጋግጣለሁ። አረጋግጣለሁ። ለወታደር አዋጣለሁ ማለቱ ነው፣ ሌላ ነገር የለው። ለመሄድ ወታደር አዋጣ ሲባል ወታደር አዋጣ። እንዳሻው ጣሰው አይዘምትም፣ ልጆቹን አያዘምትም። አብይም ይዘምታል አይዘምትም። ያው አሜሪካ መግለጫ ወጣበታለች። ቀይ ባህር ፕሪቨንት እናደርጋለን፣ ምንም አይነት ጦርነት እዚህ አካባቢ እናደርጋለን። በኢትዮጵያ በኤርትራና በሶማሊያ አካባቢ ያለው የአሜሪካ ኢንተረስት የሚጠበቀው እዚህ አካባቢ ሰላም በማድረግ ነው። ይህንንም ግን እነ ማይክ ሀመር ረስተውት ነው እንጂ የፕሪቶሪያ ሰላም ስምምነትም ጭምር ይህን የሚመለከት ነው።
ቀጠናው ሰላም በማድረግ የፕሪቶሪያ ሰላም ስምምነትም ጭምር ነው። አልተገብርም ካለ ሌላ ትፈልጋለህ ማለት ነው እዚህ ቀጠና ማለት ነው። ምንድነው እንትናን አሳየን እንጂ እያሉኝ ነው። እቺን የዛሬ ነች እቺ እንያ በደንብ እንያትና እውነት እቺ ሆሳና የታየች ፎቶ ነች ወይ አሉን። አምባሻ እቺ ባንዲራ አምባሻ የህወሓት አምባሻ የተባለችው ባንዲራ ዛሬ ህወሓት ትዛይ ነው መቀለ ጥሎ ይሄን ጥሎ ነው እዚህ መቀለ የዋለው ህወሓት ጊዜ ደጎ የሚባለው እንደዛ ነው። ማቆ ነገር የለም ብሎ እሱ የራሴ ጉዳይ አለኝ ብሎ ሆሳና ይሄን እንደዚህ ታከብራለች። ልክ ባህር ዳር ያየነው የጠቅላይ ሚኒስትሩ የነ ቲም ለማ ቲም ገዶ የሚባለው ፎቶ በተለይ አብይ ዶክተር አብይ አምባዬ ሙሴያችን ምናምን ብሎ የወጣው የዛሬ 7 ዓመት 8 ዓመት የወጣው 7 ዓመት ይመስለኛል የመጀመሪያ ወደ ባህር ዳር ሄደ እንደዚህ ይዘው ወጣ። ሆሳና ደግሞ እግዚአብሔር አክብራቸው በእውነት ሌላ ጉዳይ እንለፍ ተመልካቾች፣ ሌላ ጉዳይ እንለፍ። ጊዜ ከባድ ነው፣ የምሬ ነው። ጊዜ ከባድ ነው። ምክንያቱም ብልጽግና አካባቢ የማይደረጉ ነገሮች ብልጽግና ይደረጋል እንደዚህ የማይባል ለየብቻ ነው ለካ ያለው እንትናችን። አንዱ በዚህ ነው እየሄደ ያለው፣ አንዱ በዚህ፣ አንዱ በኋላ ምናምን። ብዙ ሰው ኢትዮጵያውያን ፊልም ያደረጉት ነገር ኢትዮጵያውያን ኢኳሊ ፊል እያደረጉት አይደለም ማለት ነው። ኢንፋክት አንድ ነገር ግን እውነታ መናገር ይሄ የሚሰራው በካድሬዎች ነው። በብልጽግና አለቅላቂዎች በጀት ተበጅቶ በደንብ ነው። ይሄ የህዝብ ኢንተረስት ነው። ህዝቡ እንደዚህ ይሄ እያንዳንዱ ቤት ቢንኳኳ አብይ እንዲህ የሚመለከት ህዝብ አለ ማለት ግን አይደለም። ምንም ጥርጥር ይሄ ሎጂካል ነገር ነው የምናወራው። ግን ካድሬ ጭምር ካድሬ ሰው በሙሉ በተጠየፈው ሰዓት እንደዚህ አድርጎ ይሄን አዘጋጅ ተብሎ ገንዘብ አውጥቶ እንደዚህ አሰርቶ ሲያደርግ ትንሽ ያስተዛዝባል። በእውነት የሚያስተዛዝብ ነው። የባጫ ደበሌ ጉዳይ እንለፍ። ባጫ ደበሌ አንድ መልእክት መጣ። ስለ ባጫ ደበሌ መድገም አለበት ዛሬ ፕሮግራሙን። ትላንትና እዚህ አነካክተነው ነበር። ባጫ ደበሌ መጽሐፍ አስመረቀ። የጸረ ሽምቅ ውጊያ እና ስልቶች ምናምን ብሎ አወጣ። መጽሐፍ ጻፈ። እውነት ነው በሱ ስም ነው ያወጣው፣ ግን ሌላ ሰው ነው የሚጽፈው። ግን አንድ ሰው የሱ ጓደኛ መጣ። ስሙ መጥቀስ አያስፈልግም፣ ያውቀው ይሆናል። ምን አለ? ባጫ የምን ጸረ ሽምቅ ነው የሚያውቀው አለ። በኢህአዴግ ጊዜ ነው የሚያውቀው፣ በደርግ ጊዜ ነው የሚያውቀው። ኤርትራ ጋር ሄዶ ነው የተማረው። የት ነው የተማረው? ጸረ ሽምቅ የት ነው የተዋጋው? የት ነው የተማረው አለ። ታሪኩ ባጭሩ ላከልን የባጫ። እኔ 3 ዓመት ተዋግቶ የተማረከ መስሎኝ ነበር ኤርትራ። ለካ ሳይዋጋ ቶሎ ነው የተማረከው። 10 ወር ነው ኤርትራ የቆየው። በ10 ወር ጋማ አሉት። ታሪኩም እንደዚህ ነው። በ1971 ዓመተ ምህረት ጓደኛው ነው የሱ ጓደኛ ይሄ ነበር። በ1971 ዓመተ ምህረት መሐንዲስ መምሪያ የጎፋ የፈንጂ ማምከን የ6 ወር ኮርስ ወስዶ ሲጨርስ 10ኛ ክፍለ ጦር በመሐንዲስ ተመድቦ ኤርትራ ተመድቦ ወር ሳይቆይ ነው ለሻዕቢያ እጅ የሰጠው ነው። በቃ ወር ሳይቆይ ለሻዕቢያ እጅ ሰጠ። ባጫ ደበሌ ሳይዋጋ ሳይሸምቅ እንዴት ስለ ሽምቅ ውጊያ ይጽፋል? ሳትዋጋ ሳትሸምቅ ስለ ሽምቅ እንዴት ጻፍክ በሉልን ብሎ መልእክት ላከልን። እንደወረደ ነው ያስፈራራበት አለ። ትላንት ብዙ ኤርትራውያንም ስትድገሙ በደንብ አድርገህ ምናምን እያሉ እንድገምላችሁ። ብዙ ሰው ያልገባው ነገር አለ። ሰውየው ኤርትራ ህዝብን ተሳድቧል፣ ኤርትራ ህዝብን አስጠንቅቋል፣ ኢሳያስን አስጠንቅቋል፣ ሻዕቢያን አስጠንቅቋል። ጠቅላላ ማስጠንቀቅ አድርጎታል። ትላንት በማይታወቅ አንድ ዩቲዩብ ላይ መጥቶ ነው። እኔ ኤርትራን እንደ መዳፌ ነው የማውቀው። ኤርትራን ብቻ አይደለም ሳህልንም የሻዕቢያን እያንዳንዷን ዩኒት በተገቢ መንገድ ነው የማውቀው በሚገባ። ኤርትራን በደንብ አውቃለሁ። በቅርብ ጊዜም ሄጃለሁ። ኤርትራ ድሮ ሳህል በረሃው ውስጥ ምሽግ ነው የሚመስለው። አስመራ የፈረሰ ቤት አንድ ጡብ አንድ ቀለም አልተቀባም። ይሄ ጎረቤት ሀገርን ለመበጥበጥ የሚረዝም እጅ የኤርትራን የደሃ ቤተሰቦችን የኤርትራን የወዳደቁ በመድፍና በአዳፍነ የፈራረሱ ቤቶችን መገንባት በቻለ ነበረ።
የኤርትራ መንግስት የኢትዮጵያን ሉዓላዊነት እየገባ እያቦካ የኔ ሉዓላዊነት ይጠበቅ የሚባል ነገር የለም። እኛ ከኤርትራ ጋር ጦርነት አንፈልግም። ምክንያቱም ለጦርነት ህይወት ከመገበራችን በላይ ደግሞ ለልማት ልምናውለው የምንችለውን ገንዘባችንን እናባክናለን። ኤርትራኖች አሁን ያልገባቸው ነገር የኤርትራ መንግስት የኤርትራን ህዝብ አይደለም የምለው የኤርትራ መንግስት ያልገባው ነገር ያው በደንብ አርጎ ዲፈረንሺየት እያደረገ ነው። አሁንም ላስተካክሉ ኤርትራ ህዝብን እየሰደብኩኝ አይደለም ያልኩኝ አይደለም የኤርትራ መንግስት ነው። ቀጥታ ይመጣና ሁለተኛው ፓርት ላይ መጣ ኤርትራ ህዝብ ነው የሚያጥረገርጋቸው። ሁለተኛው ፓርት ማለት ሲጠብቅ ሰሙታላችሁ። ክልል ይሄን በመፍጠሩ ትግራይ ይሄን በመፍጠሩ ኦሮሚያ ውስጥ ይሄን በመፍጠሩ በአፋር ዞን የፈጠረና ኳሷን ለኢትዮጵያ የሰጠ ይመስለዋል። ያ ሞኝነት ነው። እንደሱ አይደለም። ይሄ ኳስ ለኢትዮጵያ የተሰጠ ነገር የለም። መታወቅ ያለበት 130 ሚሊዮን ህዝብ ያለበት ሀገር ነው። ለሁሉም የየራሱን ረመዲ አስተካክለሽ ሰጠሽ መድኃኒት ሰጠሽ ወደሚፈለገው ቦታ መሄድ ይቻላል። ደግሞ ሆነዋልን። የሚፈልጉት ነገር በአፋር ዞን መፍጠር ነው። ኢትዮጵያ ትወጋናለችና ዘን ሆምወርኩን ለነሱ እንስጥ ነው። እኛ የወሰነው ሆምወርክ የለንም። የምንጠይቀው ያላግባብ የተወሰደ እንትን አለ፣ የባህር በር ፍላጎት አለ። ይህም በጠመንጃ አፈሙዝ አንፈልግም። የጠመንጃ አፈሙዝ የሚፈለጉ በጠመንጃ አፈሙዝ የሚባልበት ጊዜ ሁሉ ነገር ሁሉ አይነት ምንድነው አማራጮች ሲጠፉ ነው ወደ ጠመንጃ የምትሄደው እንጂ ዘሎ ሸሚዝ ሰብስቦ ወደ ጠመንጃ መሄድ የሚባል ነገር የለም። የኤርትራ ህዝብ ኢሳያስ አፈወርቅ ሃይማኖቱ አድርጎ ጳጳሱም አድርጎ ፕሬዚደንቱንም አድርጎ በዚህ አይነት ሁሉንም ነገር አድርጎ ማመን የለበትም። ሃይማኖት አድርገህ ካስቀመጥከው ያው ሃይማኖት የሆነው ጳጳስ ይሆናል። እዛው ኢሳያስ እዛው ደግሞ ፕሬዚደንት የሚሆንበት ምክንያት የለም። የኤርትራ እናቶች ማህፀን እኮ ለምለም ነው እና ለኤርትራ የሚሆን የበረሃ አስተሳሰብ የሌለው መሪ መፍጠር አለባቸው። ትላንትና ኢሳያስ አፈወርቅን ተቃውሞ የሸሹና አውሮፓ አሳይለም የጠየቁ ዛሬ መልሰው ወደ አፎም ብለው ካንተ በስተቀር በሱ የሚያማትቡ እነዚህ ህዝብ ነው። ምንጊዜም ምንድነው አምባገነኖችን ትላንትና ኢሳያስ አፈወርቅን ተቃውሞ የሸሹና አውሮፓ አሳይለም የጠየቁ ዛሬ መልሰው ወደ አፎም ብለው ካንተ በስተቀር በሱ የሚያማትቡ እነዚህ ህዝብ ነው። ምንጊዜም ምንድነው አምባገነኖችን የሚፈጥረው። ስለዚህ ይሄ ለውጥ መምጣት አለበት። ለውጥ የሚመጣው ደግሞ ለውጥ ሊያመጣ የሚችል መሪ ሲኖር ነው።